የኢትዮጵያ ንግድ ባንክ የሰው ኃይል ልማት ላይ ትኩረት ሰጥቶ እየሰራ መሆኑን አስታወቀም። ባንኩ በኢንፎርሜሽን ቴክኖሎጂ ዘርፍ ቅጥር ለፈጸመላቸው 200 አዳዲስ ሰራተኞች ስልጠና ሰጥቷል። በስልጠናው ላይ ተገኝተው ለሰራተኞቹ ማብራሪያ የሰጡት የኢትዮጵያ ንግድ ባንክ የሰው ኃይል ምክትል ፕሬዚደንት ወይዘሮ ኢየሩሳሌም አማሃ ተቀጣሪዎቹ በሀገር የፋይናንስ እንቅስቃሴ ላይ የጎላ ሚና በሚጫወተው የኢትዮጵያ ንግድ ባንክ ውስጥ የመስራት እድልን ማግኘታቸውን ገልጸዋል። ባንኩ በቴክኖሎጂ ዘርፍ ያለውን የመሪነት ሚና ለማስጠበቅ ሰራተኞቹ የበኩላቸውን እገዛ ያደርጋሉ ተብሎ እንደሚጠበቅም ወይዘሮ ኢየሩሳሌም ገልጸዋል። ዲጂታል ፈረስት የሚል ደግሞ የስትራቴጂክ ፒላር አለን። ስለዚህ ይህንን የዲጂታል ተልእኳችንን ወይ ራዕያችንን የምናሳካው ደግሞ በዲጂታሊ በቴክኖሎጂ ዘርፍ በጣም የበቃ በቁጥርም በጥራትም የሰው ኃይል ሲኖረን ነው። ስለዚህ ይህንን ለመደገፍ የዚህኛው ዓመት ቅጥራችን በዋናነት ትኩረት ያደረገው በቴክኖሎጂ ዘርፍ የተመረቁ አዳዲስ ተማሪዎችን ወይም የዩኒቨርሲቲ ምሩቃኖችን ነው። ይህንን በዘረት በማድረግ ለቴክኖሎጂ ዘርፉ በደንብ ያግዛሉ። በስልጠናው ላይ ተቀጣሪዎቹ ስራ ከመጀመሪያቸው በፊት የባንኩን አጠቃላይ ቁመናና የስራ ባህል እንዲገነዘቡ የሚያስችላቸው ገለጻ በባንኩ የተለያዩ የስራ ክፍል ኃላፊዎች ተደርጎላቸዋል። አስተያየታቸውን የሰጡን የስልጠናው ተካፋዮች በበኩላቸው በስራ ላይ ቆይታቸው ባንኩ ከነሱ ምን እንደሚጠብቅ በቂ ግንዛቤ ማግኘታቸውንና ለባንኩ የተሻለ ስኬት በትካት እንደሚሰሩ ገልጸዋል። የስልጠና ቆይታቸው ባንኩን በተገቢው መልኩ እንዲያውቁት ያስቻላቸው መሆኑን በመጠቆም ያሉትን ዲፓርትመንቶች በዲቴይል አውቅ ያለው እንዲሁም ባንኩ በሳይበር ሴኩሪቲ ላይ ምን ያክል እየሰራ እንደሆነ አይቼበታለሁ። ከስልጠና በኋላና በፊት የነበረው ነገር በጣም ይለያያልና ያው ይሄ ደግሞ ሴኩሪቲ ደግሞ ያው ትልቅ ነገር ነው ለባንኩ እንዲሁም ለከስተመሩ እና እሱን ነገር ማወቅ በጣም አስፈላጊ ነው። ሁሌ እንደዚህ እያለ ቢቀጥል እላለሁ። ከባንኩ የሰው ኃይል ባገኘነው መረጃ መሰረት በቀጣይም ተቀጣሪዎቹ በስራ ላይ ቆይታቸው ለስራቸው አጋዥ የሆኑ ስልጠናዎችን የሚወስዱ ይሆናል።